ሰላም ወገኖቼ እንዴት ናችሁ? ደህና ናችሁ? እዛ ጋር እንግዲህ ቀረብ አድርጌቸዋለሁ እና እዩልኝ። እንግዲህ ማለት ነው በእውነት ደህንነት ማለት ነው ኢትዮጵያ ላይ ብቻ አይደለም፣ ሁሉም ቦታ ነው ደህንነት ያለው ማለት ነው። እና እንደዚህ አባቶቹ በጣም በቃ ጸጉራቸው ነጭ ነው። እንግዲህ በልጅ ልጅ የሚያረፉበት ጊዜ ዝናብ ሳይል ፀሐይ ሳይል የተንከራተቱ እንደዚህ ነው የሚለቃቀሙ ማለት ነው። ምን እንደሚለቅሙ አላውቅም። በነገራችን ላይ የሃይላንድ የፔፕሲ እንትኖቹ እንደዚህ ናቸው የሚለቅሙ እና በጣም ነው የሚገርመኝ በእውነት ከታያቸው ማለት ነው። ጺማቸው ነጭ ነው፣ ጺማቸው ነጭ ነው በጣም እንደዚህ ከታያቸው ለእናንተ ግን የሚገርመኝ ነገር እዩልኝ እስኪ እንትን ብላችሁ ጺማቸውን እዩልኝ። በጣም ነጭ ነጭ ማለት ነው። እዩ እስኪ እናም ማለት ነው ይለቅማሉ። ምን እንደሚለቅሙ ምን ቅድም እንደናልኳችሁ የፔፕሲ ምናምን ነው የሚለቅሙ። ግን እኔ በእውነቴ ነው የምላችሁ ኢትዮጵያ ላይ ብቻ አይደለም ዳህነት፣ እዚህም አለ ዳህነት። ሁሉም ቦታ ነው ያለው፣ ኢትዮጵያ ላይ ብቻ አይደለም። በእውነቴ ነው የምላችሁ እና እንደዚህ አባት አሁን በቤታቸው ላይ የሚያረፉበት ሰዓት ነው። በልጅ ልጅ ላይ ይኸው ጸጉራቸው ነጭ ነው። ከኋላ አይታችኋል። ጸጉራቸው ራሱ ነጭ ነጭ ማለት ነው እና በጣም ነው የሚገርመኝ። ጌታን በጣም ነው አዝናለሁ እኔ። ያሳዝናሉ። ለምን ካላችሁ በዚህ እድሜ በቃ በዚህ እድሜ ላይ በልጅ ልጅ ላይ የሚያርፉበት ጊዜ ደግሞ እቤታቸው የሚሆኑበት ጊዜ እንደገና ደግሞ በስራቸው ደና ስራ ይዞ በደና ቢሮ ላይ ሆኖ የሚሰሩበት ጊዜ ነው ይሄ። ግን በዚህ መልኩ እንግዲህ ቆሻሻ ውስጥ አንዳንድ ነገሮችን ትልቅ ሰው ሲለቅም በጣም አንጀቴ ነው የሚበላኝ። ጌታ ምስክርን በጣም አንጀቴ ነው የሚበሉ ማለት ነው። እውነቴ ነው የምላችሁ እና በተለይ ወጣት ቢሆንም ልጅ ቢሆንም ችግር የለም። ቅድም እንዳያሳያቸው በጣም ጸጉራቸው ነጭ ነው፣ ነጭ ማለት ነው። ጸጉራቸው በሉ ጺማችሁ በጣም በጣም ነጭ እና በዚህ እድሜ ከብሮ ቤት የሚቀመጡበት እድሜ የቆሻሻ ውስጥ የሚለቅሙ ነገር በጣም ነው የሚያሳዝነኝ። በጣም ማለት ነው ከምለው በላይ እና የዞሩ ነው የሚውሉ። በሁለተኛ ደረጃ ደግሞ ዝናብ ሰዓትም በጣም ብርድ ነው። አሁን እዚህ ጋር ፀሐይ ይታያል አይደል? ፀሐይ አይደለም ንፋሱ፣ ኃይለኛ ንፋስ አለ፣ ኃይለኛ ብርድ አለ እና በዛ ነው የሚዞሩ፣ በዛ ነው እና ጌታን በጣም አዘንኩኝ እኔ። በጣም ነው ማዝናችሁ። ሰው በቃ አዝናለሁ። ለምን እንዳላቅም ለካ ዳህነት ማለት ነው። ዳህነት ገደል ይግባ። ዳህነት አሁን እኛ ደሃንን ሰው ሀገር ነን የሚለው ነገር አራታው እንዴ! እኔ እንደዚህ አይቼ በጣም አዝናለሁ እና እንደዚህ ነገሮችን ለቃቅመው ስለሚጠቀሙ በቃ አለያ በጣም እኔ ወጣት ቢሆንም ችግር የለም። ቅድም እንዳልኳቸው ወጣት ቢሆኑም ችግር የለም። ወጣቶቹ በዚህ ሰዓት ከዚች አሁን እዚህ ጋር በመኪና አይወርዱም። ግን እንደዚህ የዞሩ አሁን ላይ በእንደዚህ አይነት ዝናብ ውስጥም አያለው ብዙ ጊዜ ማለት ነው። እና በእውነቴ ነው የምላችሁ እንደዚህ አሁን ዝናብ ነው፣ በጣም ኃይለኛ ዝናብ አለ፣ ንፋስ አለ። ግን እንደዚህ አባት ማለት ነው እንደዚህ አይነት ዝናብ ውስጥ እንደዚህ አይነት ንፋስ ውስጥ በእውነቴ ነው የምላችሁ እንደዚህ አይነት እድሜ ያለው ሰው ማለት ነው ከማግኘት አይነሳም። በዚህ ሰዓት በዚህ ንፋስ ከቤቱም አይወጣም ማለት ነው። እና እንደዚህ አይነት ዝናብ ያለው ሰዓቱ አያቸዋለሁ ብዙ ጊዜ ነው ማያቸው። በትልቁ ጃኬት ይለብሱና ፌስታል ይዞ በቃ ይዞራሉ ወደ ቆሻሻው ማለት ነውና በእውነቴ ነው የምላችሁ ዳህነት እንግዲህ ታውቃላችሁ የቱም ቦታ በጣም አሳዘኑኝ ማለት ነው። በእውነቴ ነው የምላችሁ እና በልጅ የሚያርፉበት ሰዓት በዚህ በዝናብ በዚህ በፀሐይ ሲንከራትቱ በጣም ነው በእውነቴ ነው የምላችሁና ይሄን ለማውራት የፈለኩኝ ለምንድን ነው ዳህነት ሁሉም ቦታ አለ። ዳህነት ኢትዮጵያ ብቻ አይደለም። ኢትዮጵያ ላይ ደሃ አለ ሳይሆን ሁሉም ቦታ ነው። እዚህ አሁን በረመዳን ሰዓት በጣም ብዙ ሰው እየመጣ ምግብ ይጠይቃል። ሰዓቱ ሲደርስ አካባቢ መጥቶ ምግብ ይጠይቃሉ ማለት ነውና ደሆች አሉ። በጣም ደሆቹ ብዙ ደሆቹ ስላሉ
እንግዲህ ኢትዮጵያ ብቻ አይደለም ድህነት ሁሉም ቦታ ነው ለማለት ኃይል ነው። እሱን ላውራ ብዬ ነው። ከባድ ነው፣ በጣም ከባድ ነው። ደግሞ እንደዚህ አይነት ትልቅ አባት እንደዚህ ሲሆን ሲንከራትቱ በጣም ደግሞ ልብ ነው የሚነካው ማለት ነውና መቼም በልጅነት ሮጥ ሮጥ ማለት በልጅነት ሮጥ ብለን ማግኘት መቼም በዚህ እድሜ ከደረሰን በኋላ ድካምም አለ እና ያገኘንበትን ደግሞ ማስቀመጥ ከኋላ ማለት አለብን ማለት ነው። ጋይስ ምን ትላላችሁ? ላይ በእንደዚህ አይነት ዝናብ ውስጥም አሉ አያለው ብዙ ጊዜ ማለት ነው። እና በእውነቴ ነው የምላችሁ እንደዚህ አሁን ዝናብ ነው፣ በጣም ኃይለኛ ዝናብ አለ፣ ንፋስ አለ። ግን እንደዚህ አባት ማለት ነው እንደዚህ አባት እንደዚህ አይነት ዝናብ ውስጥ እንደዚህ አይነት ንፋስ ውስጥ በእውነቴ ነው የምላችሁ እንደዚህ አይነት እድሜ ያለው ሰው ማለት ነው ከማኝታ አይነሳም። በዚህ ሰዓት በዚህ ንፋስ ከቤቱም አይወጣም ማለት ነው። እና እንደዚህ አይነት ዝናብ ያለው ሰዓቱ አያቸዋለሁ፣ ብዙ ጊዜ ነው ማያቸው። በትልቁ ጃኬት ይለብሱና ፌስታል ይዞ በቃ ይዞራሉ ወደ ቆሻሻው ማለት ነው። እና በእውነቴ ነው የምላችሁ ድህነት እንግዲህ ታውቃላችሁ የቱም ቦታ በጣም አሳዘኑኝ ማለት ነው። በእውነቴ ነው የምላችሁ እና ልጅ የሚያርፉበት ሰዓት በዚህ በዝናብ በዚህ በፀሐይ ሲንከራትቱ በጣም ነው በእውነቴ ነው የምላችሁ። እና ይሄን ለማውራት የፈለኩኝ ለምንድን ነው ድህነት ሁሉም ቦታ አለ። ድህነት ኢትዮጵያ ብቻ አይደለም። ኢትዮጵያ ላይ ድሃ አለ ሳይሆን ሁሉም ቦታ ነው። እዚህ አሁን በረመዳን ሰዓት በጣም ብዙ ሰው እየመጣ ምግብ ይጠይቃል። ሰዓቱ ሲደርስ አካባቢ መጥቶ ምግብ ይጠይቃሉ ማለት ነውና ደሆች አሉ፣ በጣም ደሆቹ ብዙ ደሆቹ ስላሉ እንግዲህ ኢትዮጵያ ብቻ አይደለም ድህነት ሁሉም ቦታ ነው ለማለት ኃይል ነው። እሱን ላውራ ብዬ ነው። ከባድ ነው፣ በጣም ከባድ ነው። ደግሞ እንደዚህ አይነት ትልቅ አባት እንደዚህ ሲሆን ሲንከራትቱ በጣም ደግሞ ልብ ነው የሚነካው ማለት ነውና መቼም በልጅነት ሮጥ ሮጥ ማለት በልጅነት ሮጥ ብለን ማግኘት መቼም በዚህ እድሜ ከደረሰን በኋላ ድካምም አለ እና ያገኘንበትን ደግሞ ማስቀመጥ ከኋላ ማለት አለብን ማለት ነው። ጋይስ ምን ትላላችሁ?